ያልኩ ያለሁት ኢየሱስ የመሰረታት ቤተክርስቲያን አለች። ስለ ቤተክርስቲያኑ ደግሞ ጌታ ኢየሱስ ሲናገር ምን አለ? ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም አለ። የገሃነም ደጆች የማይችሏት እዛች ቤተክርስቲያን ውስጥ ያለ ሰው ይተርፋል። እንገራችሁ ቤተክርስቲያን ከቤታችን ሆነን 100 ጸሎት ከምንጸልይ ቤተክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። የታለ ቁርባኑ? የታለ ጸሎቱ? የታለ አምልኮቱ? በእውነት ክርስቲያኖች ከሆን በመንፈሳዊ በኩል ሐሰተኞች ነቢያት ወረሩን፣ በስጋም በኩል በተለያየ መንገድ ሞት መጣብን። ሰላም ወደ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? ለዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ለፕሮግራሙ እንድትተል ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገን። ምንድነው የማተርፈው? መንግስተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? እድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግስተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። የማያስብ ነጋዴ፣ ኪሳራውን የማያስብ ነጋዴ፣ ትርፉን የማያስብ ነጋዴ ይሄ ምን ይባላል? ዘምቶ ተወረስ ይባላል አሉ ብፁዕ አቡነ ኤልሳ በረከታቸው ድረሰን ባጸደ ነፍስ። ዘምቶ ተወረስም ይባላል። ዘምቶ ተወረስ ማለት ምን ማለት እንደሆነ ሆሆ ልትወውሽ ከጦርነት ጋር እንዳይገናኝብኝ። ነገሩ ግን ያለ መጽሐፍ ላይ ነው። ልናገረው ምን ማለት መሰላችሁ? ዘምቶ የሚወረስ ማለት ዘመቻ ሊያስፋፋ ወይም ግዛት ሊያስፋፋ ወደ ሌላ ሀገር ውጊያ የሚሄድ ንጉስ ነው። ሲሄድ ግን በምስራቅ ወደ ምስራቅ ግዛት ሊያስፋፋ ሲሄድ ምሳሌ በምዕራብ ባለው ድንበሩ ምን አላስቀመጠበትም? ጠባቂ አላስቀመጠም። ከዛ በዚያ ግዛት ሊያስፋፋ ሲሄድ ምኑ ተወርሶ ይቆያል? ራሱ ቤተ መንግስቱ ተወርሶ ይቆያል። እንዲህ ያለ እንዳትሆን ይላል ማሪሳቅ እኮ ነው የሚለው። እንደዚህ ያለ እንዳትሆን ዘምተህ እንዳትወረስ ግዛትህን ሳትለቅ ተዋጋ ይላል። ግዛት የተባለችው ጸሎት ናት። ጸሎት አቋርጦ አገልግሎት የለም። ከዚያ ወጥተህ ቤተ መንግስትህን ለቀህ አትዋጋ። ቤተ መንግስት ጸሎት ነው። ከጸሎትህ ወጥተህ ሰይጣንን ማሸነፍ አትችልም። እንደዚያ ዘምቶ እንዳይወረስ ነጋዴ ትርፍና ኪሳራውን እና ትጋቱን እስቲ አሁን ነጋዴ ያስቡት። የነጋዴን ትጋት አስቡት። ለንስሐ አባት አይገኝ፣ ጉባኤ ላይ አይገኝ፣ ምን አይገኝ። አብዛኛው ነጋዴ አንዳንዱ እንደውም ኧረ ልጄ ጉባኤና ተብሎ ሲደውልለት መዋጮ ሲኖር ጥሩኝ ይላል። ነፍሱን ብር ሊያወጣው ነው እንደው ማለት። እንዲህ አድርጎ የሚያተጋው ምንድነው? ትርፍና ኪሳራ ነው። ትርፍና ኪሳራ ይሄ ዓለም ንግድ ነው። ወበከመ ብእሲ ዘይነግድ ወጽዋ እግርቲሁ ንዋዮ ይትገበሩ ቦቱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሩቅ አገር የሚሄድ ነጋዴን ባሮቹን ጠርቶ ያተርፉበት ዘንድ መክሊት የሰጣቸውን ሰው ይመስላል አይደል ያለ። እንድንነግድ ነው። እድሜ ንግድ ነው። ወጣትነት ንግድ ነው። ሽምግልና ንግድ ነው። ትዳር ንግድ ነው። ምንኩስና ንግድ ነው። ሹመት ንግድ ነው። ነጋዴነት ንግድ ነው። እጃችን ላይ ያለው ነገር ሁሉ መንግስተ ሰማያትን የምንገዛበት መነገጃ ወረታችን ነው። ሁሉ ነገር እድል ነው። ጊዜ እድል ነው። ጧት እድል ነው። ማታ እድል ነው። ቀን እድል ነው። ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው። በጋ እድል ነው። ማጣት እድል ነው። ማግኘት እድል ነው። ካገኘ የመስጠት እድል ሰጥቷል እግዚአብሔር። ካጣ የማመስገን እድል ሰጥቷል። ሁሉም እድል ነው። እግዚአብሔር በሰጠን ነገር ሁሉ
ከተጠቀምንበት መንግስተ ሰማያት የማንወርስበት አጋጣሚ የለም። ሁሉንም ለመንግስተ ሰማያት ከተጠቀምንበት ይሄንን ነው። እስኪ የጸናውን አስቡት። ይሄን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምእመናንን ድህነት አስቦ ያንን ከታገሰ እናንተም ነገን እያሰባችሁ ጽኑ ነው። ዛሬ የጸሎታችንን አዝመራ ላናጭደው እንችላለን። የመስጠታችንን የማገልገላችሁን ዋጋ ላታገኙ ትችላላችሁ። ግን ነገን እያሰባችሁ ነው። ይሄንን ነው የነገረን። በመጨረሻ የጸናውን አስቡ። እንግዲህ ጌታችን እያሰብን መጓዝ ነው። ከቃሉ ጋር ናችሁ። ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ደግፉ። አባል መሆን ማለት ምን ማለት ነው? በክርስቶስ ኢየሱስ ስጋ ውስጥ እኮ አንድ ብልት መሆን ማለት ነው። በዛ ውስጥ በኤርሲያን ውስጥ የስ አባል ይሆናሉ። በዛች እኔ አሁን ስለ የትኛው አባል ነው እያወራ ያለሁት? በየቦታው ስለተከፈቱት ስለ መሰረተ ክርስቶስ፣ ስለ ሙሉ ወንጌል፣ ስለ እንደዚህ የሚባል እንደ ክራይስት አርሚ ምናምን የሚባሉ ስለ እንደዚህ አይነት አባላት አይደለም። እነዚህ አባላት ማንንም ሰው ማዳን አይችሉም። ድህነት በእንደዚህ አይነት ግሩፖች ውስጥ ሊኖርም አይችልም። እሱን አምናለሁ። እኔም እያልኩ ያለሁት ኢየሱስ የመሰረታት ቤተክርስቲያን አለች። ስለ ቤተክርስቲያኑ ደግሞ ጌታ ኢየሱስ ሲናገር ምን አለ? ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም አለ። የገሃነም ደጆች የማይችሏት እዛች ቤተክርስቲያን ውስጥ ያለ ሰው ይተርፋል። ልክ በኖህ መርከብ ውስጥ ሕይወት እንዳለ ከኖህ መርከብ ውጭ ደግሞ ሞት እንደነበረ ያለው ያኔ ያስታውሱ የለ ኖህ የሚያሳርፍ እንደማለት ነው። በነገራችን ላይ አባቱ ላሜን ሲወልደው ይህ ያሳርፈኝ ዘንድ አለውና ሲል ኖህ አለው ይላል ዘፍጥረት ምዕራፍ 5 ላይ ይህ ያሳርፈኝ ዘንድ አለው የተባለው የሚያሳርፍ የተባለው ኖህ መርከብን አዘጋጀ። ከዛ በኋላ የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። የሚያሳርፈው ኖህ ምንን አዘጋጅቶ መርከብን ሰርቶ የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። እውነተኛው ግን ኖህ ለካ እውነተኛው የሚያሳርፈው አሳራፊያችን ለካ ግን ጌታ ኢየሱስ ነበረ። ጌታ ኢየሱስ ሲናገር ማቴዎስ 11 ላይ ምን አለ? እንዲህ ብሎ ተናገረ። እናንተ ሸክማችሁ የከበደ ወደ እኔ ኑ፣ እኔም ምን እላችኋለሁ? አሳርፋችኋለሁ። ለካስ እውነተኛው አሳራፊ ኖህ አልነበረም። እውነተኛው ኖሃችን ለካ ኢየሱስ ነው። ኢየሱስ እውነተኛው አሳራፊ ሆኖ ምንን ሰራ? ያኛው አሳራፊ የተባለው ኖህ መርከብን ነበር። እውነተኛው አሳራፊ ደግሞ እውነተኛይቱን መርከብ ቤተክርስቲያኔን እሰራለሁ አለ። ጌታ ኢየሱስ ቤተክርስቲያን ኖሮ ራሱ ያላት። በነገራችን ላይ ኢየሱስን የሚወድ ሰው ቤተክርስቲያኑን እንዴት ነው መፈለግ የሌለበት? ቤተክርስቲያኔን እሰራለሁ አለና የገሃነም ደጆችን ደግሞ አይችሏትም አለ። የኖህ መርከብ ስትዘጋጅ ሌሎች መርከቦች ሊኖሩ ይችላሉ፣ በአካባቢው ሌሎች ጀልባዎች እኮ ሊኖሩ ይችላሉ። ያኔ የጥፋት ውሃ ሲመጣ ግን ማዕበሉ ሁሉንም አላትሞ አጥፍቷቸዋል። የኖህ መርከብ ብቻዋን ግን ወጀቡ ሁሉ ሳይበረታታባት አልፋለች። እንደዚህ ሁሉ እውነተኛው አሳራፊ እውነተኛው ኖህ የሆነው ኢየሱስ የሰራት ቤተክርስቲያን የገሃነም ደጆች አይችሏትም ማለት። ብዙ ፈተናዎች ይመጡባታል፣ ማዕበል ይመጣል፣ ግን ታልፋለች። እችን ቤተክርስቲያን ነው እያወራን ያለ ነው። የሚድኑት ሁሉ ሲጨመሩ የነበሩት በኖህ ሰዓት ወደ መርከቡ ነበር። አሁንም የሚድኑት ሁሉ የሚጨመሩት ወደ እውነተኛይቱ መርከብ ወደ ቤተክርስቲያን ወደ ሐዋርያት ህብረት ነው። ይሄንን ጥቅስ ልስጥዎት። ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ይላል ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ይላል። ያው ይመልከቱ። ዕለት ዕለት የሚድኑትን በማን ላይ ይጨምር ነበር? በእነርሱ በሐዋርያት ህብረት ላይ። ይሄ ህብረት አለ። በቃ አንድ ጊዜ ህብረቱ ከመጣ በኋላ የሚድኑት ሁሉ በዚህ ህብረት ላይ የሚጨመሩት። ኦኬ፣ በእነርሱ ላይ ይጨምር ነበር። የሚድኑት የሚጨመሩት እዚህ ላይ ነው። ልክ የኖህ መርከብ ላይ የሚድኑት ሁሉ የተጨመሩት የኖህ መርከብ ላይ ነበረ። ስለዛስ በኖህ መርከብ ውስጥ ህይወት አለ። ከኖህ መርከብ ውጪ ግን ምን ነበር ያለው? ሞት። በአዲስ ኪዳን እውነተኛ አሳራፊ እውነተኛ ኖህ በሆነው በኢየሱስ በተሰራችው እውነተኛይቱ መርከብ ቤተክርስቲያን ውስጥ ህይወት አለ። ከቤተክርስቲያን ውጪ ሞት። ልክ ቆጵሪያኖስ እንደሚናገረው ማለት ነው። ሲፕሪያን ኦፍ ካርቴጅ እንደሚናገረው there is no salvation outside the church እንደሚለው ማለት ነው። ከቤተክርስቲያን ውጪ ድህነት የለም። ስለዚህ ያቺ መርከብ አለች አሁን ላይ። ኦኬ፣ ያቺ ቤተክርስቲያን አለች። እዛ ውስጥ ነው ድህነት ያለው ነው። ከሷ ውጪ መዳን ይችላል ማለት ከኢየሱስ ውጪ መዳን ይችላል እንደማለት ነውና ማንም ሰው ልክ ሲሰየፍ ለምሳሌ ሳይጠመቅ ገና እኮ በአብ ወልድ መንፈስ ቅዱስም እኮ ገና ሳክራመንቱን እኮ አላገኘም፣ ግን በዛ ውስጥ የሚገኘው ጸጋ እግዚአብሔር ይሰጠዋል። ከዛስ ወደ አካሉ ይጨመራል ነው። ኦኬ፣ ወደ አካሉ የሚጨመርበትን ጸጋ ያገኛል ነው ያልኩት። እሺ አኬ፣ ያው አሪፍ ነገር ነው የተናገረው፣ ደስ የሚል ነገር ነው። ያው እንግዲህ ቤተክርስቲያን ያስፈልጋል እያለ ነው አባታችን አባ ገብረ ኪዳን ደግሞ በቤተክርስቲያን ተገኝተን ጸሎት ማድረግ አለብን ነው የሚሉን። እስቲ አዳምጠን እንመለሳለን ማለት ነው። እንገራችሁ ቤተክርስቲያን ከቤታችን ሆነን 100 ጸሎት ከምንጸልይ ቤተክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። ለምን? መጻሕፍት ምን ይላሉ? ከቤቱ ሆኖ የሚጸልይ ሰው
ጉዳይ ኖሮት ከባለስልጣን ከንጉስ ማመልከቻ ኖሮት ማመልከቻውን ለሰው የሚልክ ይመስላል በደብዳቤ። ከቤተ ክርስቲያን መጥቶ የሚጸልይ ግን ለንጉሱ ቀጥታ ተገኝቶ ጉዳዩን የሚናገር ይመስላል። ምክንያቱም ቤተ ክርስቲያን የክርስቶስ ቤተ መንግስት ስለሆነች ማለት የክርስቶስ ቤተ መንግስት ናት። ሰራዊቶቹ መላእክት ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚች ቤተ ክርስቲያን መገኘት ትልቅ ድንቅ ነው። በእውነቱ ልትከበርም ይገባታል። የተሾመም ያልተሾመም ቤተ ክርስቲያንን ማክበር አለበት። እሺ አባታችን ቃለ ሕይወት ያሰማልን። ያው እንግዲህ ብዙዎቻችን በቤት ነው ጸሎት የምናደርገው እሱንም ካረግን ነውና ያው አባታችን ደግሞ ብዙ መቶ ጸሎት በቤት ከሚደረግ አንድ ጸሎት በቤተ ክርስቲያን ማድረግ ይበቃል ብለዋልና አንዳንድ ጊዜ ስናስበው እውነት ነው ምክንያት እንፈጥራለን። በእርግጥ ጸሎት ላለማድረግም በቤት ውስጥ የተለያዩ ምክንያቶች ይኖሩናልና ያው ይሄ ጥሩ እንትን ይመስለኛል። እንግዲህ በቤተ ክርስቲያን በሚመቸን ሰዓት ሄደን እግዚአብሔርን ማመስገን መጸለይ እንዳለብን ያስተማሩን ነገር ነው። ከዚህ በመቀጠል እንግዲህ ሊቀ ሊቃውንት ሁላችንም እናውቃቸዋለን ስማ ከሆነ መጸለይ አለብን፣ ጸሎት ማቋረጥ የለብንም እያሉ ያስተማሩት ትምህርት አለ። እሱ እንከታተል። የበላውን እንዳልበላ ያልበላውንም እንደበላ ማድረግ ይችላል እግዚአብሔር? ይችላል አይችልም? ባለጸጋውን ድሃውን ደግሞ ባለጸጋ ያደርጋል እግዚአብሔር? አይችልም። ባለጸግነት እኮ እንደማያድን አልተረዳችሁትም እንዴ? በዚህ ዘመን ሀብት እንደማያተርፍ ሞት ሲመጣ እንደማያስጥል አልተረዳችሁትም እንዴ? ስልጣን እንደማያድን አላያችሁትም? አሁን ህይወት ሳትቀርናት የሰለቸችን፣ ኑሮ ሳይቀር ነው የሰለችን። በሁሉም ነገር መከራ ጠግበናል፣ ሞት ጥግብ ብለናል፣ ሬሳ መሰብሰቡ ሰልችቶናል። ለምንድን ነው እግዚአብሔር እንዲያስጨነቀን አስባችሁ ታውቃላችሁ? ቆርሶ ማጉረስ ቀዶ ማልበሱ ይቅርና አይናችን እያየች ሰዎችን ሲገሏቸው ማዳን የማንችልበት ዘመን፣ እንደ በጎች ሰዎች የሚታረዱበት ዘመን፣ የሰዎች መታረድ ከበጎች መታረድ ያነሰ ሆኖ የሚቆጠርበት ዘመን፣ ሰዎችን እያረዱ ፎቶ የሚነሱበት ዘመን። አየው ርኅራኄ እንዴት ከሰው ልጅ እንደሚጠፋ። እግዚአብሔር ሲጣላ እንዲህ ነው፣ ልብ በሉ። ርኅራኄን ከሰው ልጆች ልብ ያጠፋዋል። ዛሬ በብዙ ነገር ወገኖቼ የምንበላው የምንጠጣው እስከ ማጣት ድረስ ደርሰን አዝነን ተክዘን ይሆናል። ለምንድን ነው እግዚአብሔር እኔን እንዲህ ያልባረከኝ ብላችሁ አስባችሁ ታውቃላችሁ? ለምንድን ነው እግዚአብሔር የምጸልየውን ጸሎቴን ያልሰማ፣ እንዲህ ስጨነቅ ያልደረሰልኝ? ለምንድን ነው የሁሉ ጭንቅና መከራ የበዛብን ወገኖቼ? ሁሉን እንፈራለን። በዚህ ዘመን ማንን እናምናለን? መንግስትን አናምንም፣ ካህናቱን አናምንም፣ ጳጳሳቱን አናምንም። ማንን እናምናለን? ሰው ባልንጀራውን አያምንም። ባል በሚስቱ ሚስትም በባሏ ዘንድ መከባበር፣ መፈቃቀር፣ ሰላም የሚባል ነገር አጥቷል። እግዚአብሔርን ሕጉን እየጣሱ ያስመረሩት በጣም ብዙዎች ናቸው። የታለ ቁርባኑ? የታለ ጸሎቱ? የታለ አምልኮቱ? በእውነት ክርስቲያኖች ከሆን በመንፈሳዊ በኩል ሐሰተኞች ነቢያት ወረሩን፣ በስጋም በኩል በተለያየ መንገድ ሞት መጣብን። የደዌያችን ብዛቱ፣ የጦራችን የሰልፋችን ብዛቱ፣ ዛሬም በዚህ መከራ ውስጥ እያለፍን እንኳን ሚስቱን ፈቶ ሌላ ሚስት ለማግባት የሚደራደር ሰው አለ። ዛሬም በዚህ አስጨናቂ ሕይወት ውስጥ እየኖረ ከሚስቱ ጋር ታርቆ ስጋውን ደሙን ተቀብሎ በመኖር ፋንታ እያመነዘረ መኖር መቀጠል የሚፈልግ በጣም ብዙ ሰው አለ። ስለ ኃጢአታችን ባናለቅስም መከራ መጥቶብን ግን ማልቀሳችን አይቀርም ወገኖቼ። ስለ ኃጢአታችን ዋይ ባንልም ዋይታ ከየትም ቦታ ይመጣልናል። ዝም አይልም እግዚአብሔር። የዛሬው ዝግጅታችን ይህን ይመስል ነበረ። በቀጣይ እንገናኛለን። ሰላም